ዛሬ የምናያቸው 5 የእንግሊዘኛ ቃላቶች ይኖራሉ። አንደኛ get up፣ ሁለተኛ get along፣ ሶስተኛ get over፣ አራተኛ get back፣ አምስተኛ get in። እንደምታዩት አምስቱም ቃላቶች get ብለው ነው የሚጀምሩት። ከዛ አጠገባቸው ፕሪፖዚሽኖች ነው የተጨመሩት አይደለ? up፣ in፣ over፣ along እያልን ጨምረናል። ስለዚህ ዛሬ የምንማረው በጌት የሚመሰረቱ ምንድነው ፍሬዛል ቨርቦችን ይሆናል ማለት ነው። ከመጀመሪያዋ መጀመር እንችላለን። እዚህ ጋር ምን ተቀምጦልናል? get up፣ get up። ዋና ቃሏ get ነች፣ ግን up ሚል ተጨምሮበታል አይደለ? get ምን ማለት ነው? ማግኘት ማለት ነው አይደለ? ማግኘት። did you get my email? ኢሜይልን አገኘ ወይም ኢሜይል ደረሰ እንላለን አይደለ? ስለዚህ ጌት ማግኘት ነው። ግን እዚህ ጋር የምናያቸው ቃላቶች ጌት የምትለዋን ቢይዙም ትርጉማቸው ግን እንደዛ አይደለም። ለምን? አጠገባ ሌሎች ፕሪፖዚሽኖች ስለመጡ አዲስ ቃል እንደመሰረትን ነው የሚቆጠረው። ጌት አፕ፣ ጌት አፕ ምን ማለት ነው? እዚህ ጋር ተቀምጦልናል ዴፊኒሽን እናንብበው። to rise from bed፣ to rise from bed ከአልጋ መነሳት፣ ከአልጋ መነሳት or a sitting position ወይም ከተቀመጥንበት መነሳት get up ይሆናል ማለት ነው። ተነስ ስትሉ get up ማለት ትችላላችሁ። ኦኬ so to rise from bed ብዙ ጊዜ ከአልጋ መነሳትን wake up የምትለውን ምን እንጠቀማለን አይደለ? wake up መጭፈንን የጨፈነውን ነገር መግለጥ ነው። ስለዚህ የመጀመሪያው ስቴፕ ነው። ከዛ ግን ከአልጋ ስትነሱ ፊዚካሊ ከአልጋ ስትነሱ ግን so get up ይባላል። to rise from bed ኤግዛምፕል ሴንቴንሶችን ማየት እንችላለን። ነምበር 1 I usually get up at 6 a.m. I usually get up at 6 a.m. ስለዚህ ብዙ ጊዜ ካልጋ የምነሳው ከእንቅልፍ የምነሳው ስንት ሰዓት ነው? ጠዋት 6 a.m. ላይ ነው እያልን ነው ማለት ነው። get up መነሳት ከእንቅልፍ ወይም ካልጋ። 2 he gets up ይነሳል፣ እሱ ይነሳል እያልን he gets up early for school ትምህርት ቤት እንዳይረፍድበት ለትምህርት ቤት በጊዜ ይነሳል እያልን ነው ማለት ነው። ነምበር 3 she got up late አሁን ጌት የነበረችው got ምክንያቱም እያወራን ያለ ነው yesterday past ሐላፊ ስለሆነ past form ነው የቨርቡን የምንጠቀመው። she got up late yesterday ትላንት አርፍዳ ነበር የተነሳችው፣ ትላንት የተነሳችው አርፍዳ ነው እያልን ነው ማለት ነው። 4 they ይቺን ዘይ ብላችሁ ሰዱልኝ እነሱ ኦኬ they got up as soon as the alarm rang they got up as soon as the alarm rang ስለዚህ ጠዋት ላይ ሊሆን ይችላል or it could be any time አላርሙ ልክ እንደጮኸ as soon as the alarm rang ተነሱ እያልን ነው ማለት ነው። ብድግ አሉ፣ አላርሙ እንደጮኸ ብድግ አሉ። 5 don't get up አትነሳ፣ don't get up አትነሳ አይደለ? don't call me አትደውልልኝ፣ don't ብላችሁ ስታወሩ የሆነ ነገር አታድርግ ማለት ነው። don't get up until the teacher tells you አስተማሪው እስኪነግርህ ተነስ እስኪል ድረስ አንተ እንዳትነሳ። ስለዚህ እዚህ ጋር ከእንቅልፍ ከአልጋ አይደለም ከተቀመጥንበት ቦታ from a sitting position። ስለዚህ get up means it could be rising from bed or it could also indicate a sitting position ብለን መያዝ እንችላለን። የመጀመሪያው በጌት ያየናት ፍሬዛል ቨርባችን get up ነሽ ማለት ነው። ወደ ሁለተኛው እንለፍ። ሁለተኛ የምናያት የጌት ፍሬዛል ቨርብ ምን ትላለች? get along። ቅድም get up የሚለውን አይተናል። get up መነሳት ብለናል አይደለ? get along ምን ማለት ይመስላችኋል? get along for example I can say I am getting along with my new neighbor ከአዲሱ ጎረቤቴ ጋር ምን እያደረኩኝ ነው? getting along ስንል እዚህ ጋር ምን ይላል? to have a good relationship with someone to have a good relationship with someone ከአንድ ሰው ጋር በቀላሉ በጥሩ ሁኔታ የምትግባቡ ጥሩ ግንኙነት ካላችሁ የምትስማሙ ከሆነ get along ታደርጋላችሁ ማለት ነው። ኦኬ ስለዚህ አንድ ሰው get along ብሎ ሲናገር ከሆነ ሰው ጋር ጥሩ የሚባል ግንኙነት አለኝ፣ ጥሩ የሚባል ጉርብትና አለኝ እያልን ነው ማለት ነው። እስኪ I get along with my classmates I get along with my
classmates with እያላችሁ ከማጋር እንደሆነ መናገር ትችላላችሁ ማለት ነው። to have a good relationship with someone ስለዚህ ምን እያልኩኝ ነው? I have a good relationship with whom? with my classmates ከጓደኞቼ ጋር ጥሩ ግንኙነት አለኝ። you see ስለዚህ I have a good relationship እንደማለት ነው። she gets along with her coworkers እሷ ደግሞ ከማጋር ነው ጥሩ ግንኙነት ያላት? ከስራ ባልደረቦቿ ጋር ጥሩ የሚባል ግንኙነት አላት፣ ቅርርብ አላት፣ ትግባባለች፣ በቀላሉ ይስማማሉ ማለት ነው ባጭሩ። ሶስተኛስ they don't get along with each other they don't get along with each other ስለዚህ ጥሩ የሚባል ግንኙነት የላቸውም፣ ብዙም አይዋደዱም፣ አይስማሙም እርስ በራሳቸው with each other እርስ በራሳቸው ማለት ነው። number 4 he gets along well with his neighbors he gets along well with his neighbors እሱ ከማጋ ከጎረቤቶቹ ጋር ይስማማል፣ ከጎረቤቶቹ ጋር ጥሩ ግንኙነት አለው። የለውም ካልን ግን አይስማማም እኮ ከጎረቤቶቹ ጋር ስንል he doesn't get along doesn't ማለት ትችላላችሁ። they don't እንዳለው ለሱ ደግሞ he doesn't get along well with his neighbors ከጎረቤቶቹ ጋር ጥሩ ግንኙነት የለውም። ወይም in other words you can say he doesn't have a good relationship with his neighbors ከጎረቤቶቹ ጋር ጥሩ ግንኙነት የለውም። 5 we get along ገና we get along ስትሉ እንስማማለን፣ ጥሩ ግንኙነት አለን ያላችሁ ነው። we get along fine በጥሩ ሁኔታ እንስማማለን despite our difference despite ማለት ምንም እንኳን የተለያየ ሐሳብ ቢኖረንም despite our difference እንትናችን የተለያየ ቢሆንም ነገር ግን እንስማማለን፣ ጥሩ ግንኙነት አለን እያለን ነው። ስለዚህ after now you can use the phrasal verb get along to express your good relationship with someone ከሆነ ሰው ጋር ጥሩ ግንኙነት እንዳላችሁ መናገር ትችላላችሁ ማለት ነው። I get along with teacher Montesnote ከቲቸር ሞንቴስኖት ጋር ጥሩ ግንኙነት አለኝ፣ እስማማለሁ፣ አንጣላም፣ የሚያቀያይመን ነገር የለም ስትሉ በዚህ መልኩ መናገር ይቻላል። get along ስለዚህ የመጀመሪያው get up rising from bed get along ምን ብለናል? having a good relationship with someone ከሆነ ሰው ጋር ጥሩ ግንኙነት መኖር። ሶስተኛ ላይ ከጌት ጋር የምናያት phrasal verb ደግሞ get over ምን ማለት ይመስላችኋል? get over እስኪ እሱን እንይ። so ሶስተኛ ላይ የምናየው phrasal verb get over እንጠቀምበታለን ብዙ ጊዜ get over something ምን ይላል? to recover from something get over ማለት recovering from something ስለዚህ something ያለው ነገር ከምንድን ነው recover የምናደርገው? it could be an accident አደጋ ሊሆን ይችላል። አደጋ ደርሶብን የሆነ ችግር አጋጥሞን አክሲደንት አጋጥሞን ከዛ ቀስ እያለን እናገግማለን አይደለ? ይሻለናል። ያኔ ምን አደረግን? get over ያንን ሲቹዌሽን ከዛ ነገር get over አደረግን። ነገር ግን ሁሌ አክሲደንት ብቻ አይደለም፣ ህመማሞ ከህመም ስናገግም get over ማለት ይቻላል። ወይም ደግሞ የሆነ ነገር አበሳጭቶን ቀስ እያለን ሪከቨር እናደርጋለን አይደለ? ዲስአፖይንትመንት አጋጥሞን ያንን ነገር ስንረሳው ምን እያደረግነው? get over አደረግን ማለት እንችላለን። ኤግዛምፕል እኔ አንደኛ I couldn't get over the news ምን እያለ ነው? የሰማሁትን ዜና ምንም ልረሳው አልቻልኩም፣ ያ ነገር ሊላቀቀኝ አልቻልኩም። የሆነ ዜና ደስ የማይል ዲስተርቢንግ የሚረብሽ ዜና አይተን መርሳት ሳንችል ስንቀር እንደዚህ ማለት እንችላለን ማለት ነው። ልላቀቀው አልቻልኩም ከዛ ነገር እያለ ነው። I couldn't get over the news ከኒውሱ ልላቀቅ አልቻልኩኝም። it keeps coming in my mind አይምሮዬ ላይ ይመላለስብኛል። 2 she got over her cold quickly አሁን ይሄ ደግሞ ምንድነው? from illness ከህመም ነው። cold ጉንፋን አሟት ነበር። she got over her cold quickly ስለዚህ አሟት ከነበረው ቶሎ ከህመሟ ምንድነው? አገገመች። she recovered quickly ማለትም ትችላላችሁ። 3 he is getting over his fear of heights ስለዚህ ከምኑ እየተላቀቀ ነው? ከሃይት ፍርሃት፣ ከፍ ያለ ነገር ይፈራል። ከከፍታ ፍራቻው እየተላቀቀ ነው። ይፈራ ነበር፣ አሁን ግን ከዛ ነገር እየተላቀቀ ሪከቨር እያደረገ ነው። 4 it took me ስትሉ ይሄን ያህል ጊዜ ነው የወሰደብኝ ምን ለማድረግ? ሪከቨር ለማድረግ። it took me months to get over the breakup
it took me months to get over the breakup ተጣልቼ ነበረ ያንን ነገር ከአይምሮዬ ለማውጣት ከዛ ነገር ለመላቀቅ ለመርሳት ወራት ፈሽቶብኛል it took me months to get over the breakup 5 he never fully got over ጭራሹኑ ሙሉ ለሙሉ fully ተላቆ አረሰው losing the game he never fully got over losing the game ጨዋታ የሆነ ሰዓት ላይ ተሸንፈዋል ያ መሸነፋቸው በጣም አናዶታል በትልቁ ዲስአፖይንት ሆኗል still he never fully got over ሙሉ ለሙሉ ተላቆ አረሰው እያለ ነው ማለት ነው for example አርሰናል በማንቸስተር ባለፈው ተሸንፎ የአርሰናል ደጋፊዎች በጣም ተናደው ነበር ስለዚህ Arsenal fans never fully got over losing the game I am one of them እኔም አንዱ በዛ ጨዋታ የተናደርኩ ነኝ ስለዚህ he never fully got over ሙሉ ለሙሉ ተላቆ ያን ነገር መርሳት አልቻለም እያላችሁ ነው ማለት ነው ስለዚህ get over የምትለው ይቺ ነች አራተኛ ላይ get back የምትለው አነኝ get back ይቺን ምን እንጠቀማታለን አይደለ ምን ማለት ነው ከኤግዛምፕሎች ጋር እንያት ወደ አራተኛው phrasal verb ስናልፍ የምናገኘው ማን ነው get back okay get back means to return or regain something ሁለት ሐሳብ ሊኖረው ይችላል የመጀመሪያው to return which means ወደ ሆነ ቦታ ሄደን ከዛ ነገር መመለስ የግድ ሎኬሽንን ብቻ ላይ ያሳይ ይችላል ብቻ ከሆነ ነገር መመለስ return የሚለውን ትርጉም ይሰጠናል ወይም regain something የሆነ ነገር ማግኘት ድጋሚ ማግኘት ያጣናውን ነገር ወይም ከጃችን የወጣ ነገር ድጋሚ ማግኘት የመጀመሪያው ኤግዛምፕል እንዴ I will get back home by 7 p.m. I will get back home by 7 አሁን ወደ ሆነ ቦታ ሄጃለሁ ስለዚህ ምን እያልኩ ነው I will return home ወደ ቤት እመለሳለሁ ከሰባት በፊት ከሰባት አላልፍም ብለን እያረጋገጥን ነው ማለት ነው ስለዚህ get back means to return መመለስ ሁለተኛ she got back her lost bag ምኗን አገኘች ሪጌን አደረገች ድጋሚ አገኘች የጠፋባትን ቦርሳ አገኘችው እያለ ነው she got back her lost bag የጠፋባትን ቦርሳ አገኘች ሶስተኛ he got back from his trip yesterday he returned ተመለሰ from his trip yesterday ከሄደበት ጉዞ ትላንት ተመለሰ እያለን ነው አራት we need to get back to work እንላለን አይደል ምን ማለት ነው ወደ ስራችሁ ተመለሱ which means መመለስ return የግድ ግን ቅድም እንዳልኳችሁ ከቦታ መመለስ ብቻ ሳይሆን ከአክቲቪቲ ወደ ሌላ ነገር ሄዳችሁ መመለስ ስለዚህ we need to get back to work means ወደ ስራችን አሁን መመለስ ይኖርብናል እያለን ነው ማለት ነው I got back the money I lent him means ገንዘቤን እኮ አገኘሁት መልሼ አገኘሁት የትኛውን ገንዘብ ያበደርኩትን that I lent him ያበደርኩትን ገንዘብ በድጋሜ አግኝቻለሁ ወደ እጄ ገብቷል እያለ ነው ማለት ነው regain means ከእጃችን የወጣ ነገርን ማስመለስ ማለት ነው ኦኬ አራት አይተናል አይደለ የመጀመሪያው ያየናት ማነች get up to rise from bed ከአልጋ መነሳት ብለናል ሁለተኛ ላይስ ማንን አየን ሁለተኛ ላይ get along ምን ማለት ነው having a good relationship ስለዚህ ጥሩ ግንኙነት ጉርብትና መኖር ነው ብለናል ሶስተኛ ላይ ማን አየን አሁን get back ነው ከዛ በፊት get over something የሆነ ነገርን መርሳት ወይም ከሆነ በሽታ ሊሆን ይችላል አክሲደንት የሆነ ደስ ከማይል ነገር ሪከቨር ማገገም get back መመለስ ወይም ደግሞ ማግኘት ያጣነው ነገር መልሶ ማግኘት አምስተኛ ላይ ምንያት get in ምንናቃት ነች get in እሷን የመጨረሻዋ phrasal verbaችን get in በር ላይ ሰው ሲያንኳኳ ምን ላለን get in ግቡ እያለን አይደለ ስለዚህ get in ማለት to enter into a house or into a vehicle ወይ ወደ መኪና ወይም ወደ ቤት ወደ ሆነ ነገር መግባትን ያመለክታል ነገር ግን ብዙ ትርጉም አላት ኦኬ ስለዚህ ሁሌ በዚህ ብቻ እንድትይዟት አልፈልግም to become involved in something የሆነ ነገር ውስጥ ገብቶ መገኘት ችግር ውስጥ ሊሆን ይችላል የሆነ ኮንዲሽን ሁኔታ ውስጥ ሊሆን ይችላል እዛ ነገር ውስጥ መገኘት ችግር ውስጥ ገባው እንላለን አይደለ
በዚህ ሰዓትም ጌሪን የምትለዋን እንጠቀማለን። ሌላኛው ደግሞ to communicate with someone ከሆነ ሰው ጋር መገናኘት፣ መነጋገር፣ ማውራት ልትሆንም ትችላለች። ብዙ ትርጉም አላት። አንደኛ get in the car quickly ብትባሉ ምን እየተባላችሁ ነው? ወደ መኪናው በፍጥነት ግቡ። that means to enter into a vehicle ወደ መኪና መግባት ማለት ነው። ሁለት she got into the house before it rained ዝናብ መዝነብ ከመጀመሩ በፊት ወደ ቤት ገባች። መግባት enter የሚለውን ያሳየናል። ከሶስት በኋላ ያሉት ግን ይለያሉ። ሶስት he got in trouble at school ትምህርት ቤት ችግር ውስጥ ገባ። ወይ ከሆነ ሰው ጋር ተጣልቶ ሊሆን ይችላል። የሆነ ነገር ሀፕን አድርጎ ይሄ ልጅ ምን ውስጥ ገባ? የሆነ ችግር ውስጥ ገብቷል እያለ ነው ማለት ነው። 4 እና 5 to communicate ምትራን ያሳዩናል። ከሰዎች ጋር ኮሙኒኬት ማድረግ፣ ማውራት፣ መገናኘት ማለት ነው። 4 እዚህ ጋር ግን ጥንቃቄ ይፈልጋል። 4 she got in contact with ስለዚህ you got in contact with ወይም ደግሞ got in touch with ማለት አለባችሁ። ወይ contact with touch ምትራን ተጠቀሙ። ኦኬ she got in contact with her old friend ከድሮ ጓደኛዋ ጋር ለመገናኘት በቃች፣ ለማውራት በቃች እያለ ነው ማለት ነው። I finally got in touch with the manager ማናጀሩን በመጨረሻ ሰዓት አገኘሁት፣ አወራሁት፣ አናገርኩት እያለ ነው ማለት ነው። ስለዚህ ጌሪን እንደምታዩት ኮንታክት ዊዝ ወይም ተች ዊዝ የምትለዋን በመጠቀም to communicate የሚለውንም ሪፕሬዘንት ታደርግልናለች ማለት ነው። you see እንግሊዘኛ አንድ ቃልን ብቻ ይዘን የተለያዩ ፍሬዛል ቨርቦችን በመፍጠር በርካታ ትርጉሞችን መፍጠር ይቻላል። እንግሊዘኛ ቮካብለሪን የሚያሰፋው የቃላት ክምችቱን የሚያሰፋው በዚህ መልኩ ነው። ጌት በጣም በርካታ ፍሬዛል ቨርቦች አሏት። እነዚህ 5ቱ ብቻ ፈጽሞ አይደለም፣ ገና አልተነካም። በአንድ ክላስ ከቨር ማድረግ አንችልም። 5ቱን ዛሬ አይተናል። በቀጣይ ደግሞ 5 እጨምርላችኋለሁ ማለት ነው። ስለዚህ ለዛሬው አይ ቲንክ እዚህ ላይ ይበቃናል። በተረፈ እንግሊዘኛችሁ ደረጃችሁ ተለይቶ ያላችሁበት ደረጃ ፕሪ ቢጊነር፣ ኢንተርሚዲየት፣ አድቫንስድ ከዛም ማስከተል ደግሞ እንግሊዘኛ ላይ ስፔሲፊክ ሞር መስራት የምትፈልጉበት ኤሪያ የምትቸገሩበት ኤሪያን በደንብ ተለይቶላችሁ እንግሊዘኛችሁን ማሳደግ የምትፈልጉ ከሆነ ሰዋሰው አካዳሚ ላይ ተመዝግባችሁ ቀጥታ ኦንላይን ተገናኝተን ላይቭ እየተማራችሁ እንግሊዘኛችሁን መቀየር ትችላላችሁ። መመዝገብ ስትፈልጉ ኤኒ ታይም በ0923 05 20 61 መደወል እና ሙሉ መረጃ ማግኘት ትችላላችሁ። ቀጣይ ክላስ ሌላ ትምህርት ይዤ ነው የምመጣው። ቻው።